the highest paid manager በዚህኛው መረጃ ደግሞ ከፍተኛ ተከፋይ የሆኑትን አሰልጣኞች እንመልከት። እንግዲህ የመጀመሪያ ሆኖ የተቀመጠው የአትሌቲኮ አሰልጣኝ ዲየጎ ሲሞኔ ነው። ወደ 25.9 ሚሊዮን ፓውንድ ያህል በአመት ይከፈለዋል ነው የሚለው ይሄ መረጃ። ከዛ ባለፈ ሁለተኛ ላይ ወደ አልሂላል በቅርቡ የሄደውና የፈረመው እንግዲህ ሲሞኔ ኢንዛጊ ነው። 21.8 ሚሊዮን ፓውንድ ያህል ነው እንግዲህ አመታዊ ደሞዙ። ከዛ ባለፈ የማንቸስተር ሲቲው ፔፕ ነው። ፔፕ ጋርዲዮላ እንዲሁ ወደ 20.7 ሚሊዮን ፓውንድ ያህል የሚከፈለው አሰልጣኝ ነው። አራተኛ ላይ ሚኬል አርቴታ አለ ከአርሰናል ወደ 15.6 ሚሊዮን ፓውንድ ነው እና ከዚህ በኋላ መቼም ይሄን ያህል ገንዘብ እየተከፈለበት ጫናው ከፍ ባይልበት ነበር የሚገርመው። በቀጣይ የውድድር ዘመናት እንግዲህ በጣም ከባድ ነው የሚሆንበት። ምክንያቱም ዘ ሃይስት ፔይድ ውስጥ እንግዲህ ተመልክታችሁታል አብዛኞቹ በደንብ ዌል ኤክስፒሪየንስድ ናቸው። ከዛ ባለፈ ከዋንጫ ጋርም ጭምር እንግዲህ አታችመንት ያላቸው ናቸው። እስካሁን ሚኬል አርቴታ ነው ከትልቁ ዋንጫ ጋር ያን ያህል ብዙም አታችመንት የሌለው። በእርግጥ ዋንጫ አሸንፎ ያውቃል፣ ግን ከክለቡ ታሪክና ክለቡ ከሚፈልገው ጥራት ካለው ወይም ደግሞ ክለቡ ከሚፈልገው ዋና ዋንጫዎች መሃል በልቷል የሚለውን ከተመለከትን ትንሽ ጥያቄ ይነሳበታል። ግን ቀጣይ የውድድር ዘመናቶቹ ከባድ ነው ሊሆኑ የሚችሉበት። ኤኒዌይስ ግን የክፍያ ገንዘቡ አሁን ላይ በጣም ሃይስት ሆኗል ማለት ነው 15.6። ከዛ ባለፈ እሱን የሚከተሉት ስቴፋኖ ፒዮሊ ናቸው ከአልናስር ወደ 15.5 እያለ ይቀጥላል። ተመልከቱት። ለምሳሌ ዴቪድ ሞይስ አለ። እንግዲህ ዴቪድ ሞይስ በኤቨርተን ቤት ውስጥ 12.5 ሚሊዮን ፓውንድ ያህል ነው የሚከፈላቸው። እንግዲህ ዴቪድ ሞይስስ ምን ይጠበቅባቸዋል? በእርግጥ ባለፈው የውድድር ዘመን ኤቨርተን ተርፏል ወይም ጥሩ ተፎካካሪ ሆኖ ጨርሷል። ግን ደግሞ ዴቪድ ሞይስ ከፍተኛው ተከፋይ ሆነዋል ማለት ነው። ከዛ ባለፈ ሉዊስ ኤንሪኬ እያለ ይቀጥላል። ለማንኛውም ይህንን መረጃ አጋራዋችሁ። ፎሎው ማድረግ ቤተሰብ እንሆን። መልካም ጊዜ፣ ይመቻችሁ።